አቤቱ የሆነብንን አስብ። ደረጀ ሀብተወልድ። ይህ ሊባኖስ ሚዲያ ነው። ፕሊስ ሼር ላይክ አድርጉ፣ ተከታተሉ። የደረጀን የዛሬውን ያቀረበውን ፕሮግራም ተከታተሉ። ፕሊስ አዳምጡት። በጣም ልብን የሚሰብር ነው። እንግዲህ ያው በኢትዮጵያ ምድር እንደሚታወቀው ይህ የካቲት ወር የኢትዮጵያ የመከራ ዘመን የመከራ ወራት ይባላል። ታስታውሳላችሁ የዛሬ 89 ዓመት ግራዚያን በኢትዮጵያ ላይ ያደረገውን ጭፍጨፋ ታስታውሳላችሁ። ሞገስ አስገዶምና አብርሃም ደሞጭ ግራዚያንን በተሰበሰበበት ለመግደል ቦምብ ጥለው ሌሎች ቆሰሉ፣ እሱ ግን ተረፈ። ሌሎች ሞቱ፣ እሱ ግን ትንሽ ቆስሎ ነው የተረፈው። እና በዛ መሰረት ከ30,000 የበለጠ ህዝብ ተጨፈጨፈ። ሴት፣ ወንድ፣ ሽማግሌ፣ ህፃን ሳይባል የተገኘው ሁሉ ተጨፈጨፈ። እንደገና በሌላ ቀንም በደብረ ሊባኖስ ገዳም ውስጥ ያሉትን ተጨፈጨፈ። ግራዚያን። ልብ በሉ፣ በዚህ ወር የዛሬ 89 ዓመት ሞገስ አስገዶምና አብርሃም ደሞጭ ለነፃነታቸው፣ ለሀገራቸው፣ ለክብራቸው፣ ለህዝባቸው ሲሉ ራሳቸውን ሪስክ ውስጥ ከተው ግራዚያን በጦር ተከቦ ባለበት በህዝቡ መካከል ተሽሎክልከው በድፍረት ያንን ቦምብ ጥለው ይህን ያህል ህዝብ አለቀ። የነሱም ሰራዊት አለቀ። ይሄ ነው ነፃነት ማለት። ይሄ ነው ለነፃነት መሞት ማለት። አቡነ ጴጥሮስ ለነፃነታቸው፣ ለሀገራቸው፣ ለዳር ድንበራቸው፣ ለህዝባቸው ሲሉ ጣሊያንን ጋራ ሸንተረሩ፣ ወንዙ፣ አፈሩ፣ ምድሩ፣ ሰው ማንኛውም እንስሳው ሳይቀር ለጣሊያን እንዳይገዛ ገዝቻለሁ ብለው ግንባራቸውን ለጠላት ጥይት ነው የሰጡት። አቡነ ጴጥሮስ እኒያ ጀግና። ዛሬ ግን የምታዩት ነው በሚዲያ እየተሰራጨ፣ በሚዲያ ወዲህና ወዲህ እያለ ነው ያለው። ታያላችሁ፣ ታውቃላችሁ፣ አይታችኋል። ምናልባት እየታያችሁ ከሆነ ይሄን በሚመስል ሁኔታ ነው የገበሬውን እህል የገበሬውን ማሳ ስንት ዓመት ሙሉ ደክሞ በውርጭ በብርድ የሰበሰበውን ለልጆቹ ለሱ የሰበሰበውን ምስር፣ ጤፍ፣ በቆሎ አንድ ላይ የደበላለቁ የጫኑትን ጭነው የተረፈው እንደዚህ ሲጫወቱበት እንደዚህ እንደ ህፃናት አሸዋ ላይ እየተንከባለሉ እንደሚጫወቱበት እየበተኑት ተመልከቱ። ይህ ነው እንግዲህ ሰራዊት ማለት፣ የኢትዮጵያ ሰራዊት ማለት ይሄ ነው። ይሄን እያየህ ተኝተ የምታድር ኢትዮጵያዊ ባትወለድ ይሻል ነበር። በኢትዮጵያ ምድር ህዝብህ እንደዚህ እየሆነ ህዝብህ እንደዚህ እየተሰቃየ እያየህ ዝም ብለህ የምተኛ ህሊና ቢስ የሆንክ ህዝብ ነህ። እመነኝ። ኧረ ተው እናንተ ተው። ከግራዚያን የበለጠ ከጣሊያን የበለጠ የራስ ወገን ነው የምትለው፣ የራሴ መሪ ነው የምትለው እንዲህ እያሰቃየህ፣ እንዲህ እየበደለህ፣ እንዲህ የደም ጎርፍ በኢትዮጵያ ምድር እየሄደ እያየህ ዝም የምትል ኢትዮጵያዊ ባትወለድ ይሻል ነበር። ዝም የምትል ይህን እያየህ በከተሞች የምትቀመጥ በተለይ አማራ የሆንክ በከተሞች ያለ የምታውደለድል ይህን እያየህ ዝም ያልክ
ወጣት የአማራ ጎልማሳ ባትወለድ ይሻል ነበር። አማራ ባትሆን ይሻልህ ነበር። እኔ የምለው እናንተ በአማራ ላይ ምንድነው እንደዚህ? ይሄ እኮ በአደባባይ የተገለጠ እኮ ነው። ይሄ ስንት ጉድ እኮ አለ። ይሄ እኮ የማይችማ ቀላሉ እኮ ናት። እናንተ በአማራ ላይ የሚደርሰው እኮ ነገር ይሄ እኮ ቀላሉ ነው። ቀላል ነው። ይሄ እኮ ቀላል ነው። ወንድ ልጅ የተደፈረበት፣ ሴት ልጅ ጡጧ የተቆረጠበት፣ በጅምላ የምትደፈርበት፣ ሕፃናት የሚደፈሩበት፣ የሚረሸኑበት አማራ ምንድነው? ጽፋቱ ምንድነው? ንገሩኝ። አማራ ሆኖ ስለተፈጠረ ምንድነው ችግሩ? ይህን እያየህ ደግሞ እዛ ከተማ ለከተማ የምታውደለድል፣ ከተማ ለከተማ በየመጠጥ ቤቱ በየፑል ቤቱ ያለ ወጣት ነኝ የምትል አማራ፣ ወጣት ጎልማሳ ነኝ የምትል አማራ ባትሆን ይሻላል፣ ባትወለድ ይሻላል። እነግርሃለሁ፣ ይሻላል። አይሁዳዮች ሃማ የተባለ ሰው ሊያጠፋቸው በተነሳ ጊዜ አስቴር፣ በቤተ መንግስት የነበረችው ንግስት አስቴር መርዶክዮስ ለአይሁድ መዳን ከሌላ ስፍራ ይሆናል፣ አንቺ ግን ከአባትሽ ቤት ጋር ትጠፊያለሽ አላት። ይህን ነገር ቸላ ብትይ አይሁድ ሲጠፉ የታወጀ ይህን ነገር ቸላ ብትይ ለአይሁድ መዳን ከሌላ ስፍራ ይሆናል፣ ለአንቺ ግን እና ለአባትሽ ቤት ወዮ አለ። ዛሬም በአማራ ሕዝብ፣ በአማራ ክልል፣ በአማራውያን የተባለ ሁሉ እንዲህ እየሆነ እያየህ እንዲሆነ እየተመለከትክ የምትስቅ የምታላግጥ በአማራ ውስጥ ቁጭ ብለህ አማራ ሆነ ያለ ለአማራ መዳን ከሌላ ይሆናል። አንተ ግን ወዮልህ። እነ ካጂ እንደነ ማስረሻ ሰጤ አይነት እንደነ መስፍን አባተ ዛሬ ይኸው እየተንቀጠቀጡ ነው። ሊያስሯቸው አንድ የጦር ሜዳ ይሏቸዋል። ከዛ ደግሞ እንደዚህ አድርጉ ይላቸው። ሊያስሯቸው ምክንያት እየፈለጉ ነው። ሊያስሩህ ባንዳው ምንም ባንዳ ሆንክ፣ ምን ሆንክ፣ አገልጋይ ሆንክ፣ እግር አጠፍክ፣ ካልሲ አወለክ ያርዳል። አማራ የተባለ እንዲጠፋ ተወስኖበታል። የተወሰነ ነው። አማራና ኦርቶዶክስን ለማጥፋት የተወሰነ ነው። እመነኝ። በዚህ ማየት ትችላለህ። ሂድና የጥርት ብሎ ስለማይታይ ሂድና ደረጀ ሀብተወልድ ያቀረበውን ስማው። ዛሬ ያቀረበውን ስማው። ደረጀ ሀብተወልድ ጌታ ይባርክህ። እግዚአብሔር ብድራትህን ይከፍልሃል። እመነኝ፣ ብድራትህን ይከፍላል። ዛሬም ለአማራ ትግል፣ ለኢትዮጵያ ነፃነት የምትታገሉ በሚዲያዎች እንደነ መሳይ መኮንን አይነት፣ እንደነ ኤቢሲ፣ እንደነ ፕሮፌሰር ትንግርቱ የመሳሰላችሁ እነን ጠለስ እንደነሱ እንደነ ግርማ ዋሜራ እንደነ ማዛ መሐመድ ብዙዎች አላችሁ። ዛሬ የአማራን ትግል የኢትዮጵያን ትግል ደከመኝ ሰለቸኝ ሳትሉ ኢንፎርሜሽን በየደቂቃው በየሰዓቱ ህዝብ እንዲያውቀው ጥፋቱንም በጎንም እንዲያውቀው ያደረጋችሁ እግዚአብሔር ብድራችሁን ይከፍላችኋል። እመኑኝ፣ ብድራችሁን እግዚአብሔር ይከፍላችኋል። እንደና አንሙት። እግዚአብሔር ብድራትን ይከፍላል። እናንተ ግን ሆዳሞች፣ በአማራ ደም የምትነግዱ፣ በአማራ ስም የምትነግዱ ጠቅላይ ሚኒስቴር፣ ምክትል ጠቅላይ ሚኒስቴር፣ የምን በአድን ውስጥ ያለህ የተሰከሰክ ወዮልህ።
ይኸው ዛሬ ሚሊሻ ብለህ አድማ በታይ ብለህ የመለመልከው ነገሩ ገብቶት እንቆቅልሹ ሚስጥሩ ገብቶት እጁን እየሰጠነ ያለ ሌላው ወታደሩ ይሄ እየተጋፈፈ የሚሄደው እንደዚህ እህል የሚበትን የገበሬዎችን እህል አመት ሙሉ ያመረቱትን ለልጆቹ ለጉርሱ ለልብሱ ሽጦ ለልብሱ የሚበላው እንደዚህ እንደ ዶሮ እየበተኑ ሲጫወቱበት እየተንከባለሉ ሲጫወቱበት እያየ ዝም የምትል አማራ ሆነ ባትፈጠር ይሻል ነበር። ኢትዮጵያዊ ሆነ ባትፈጠር ይሻል ነበር። አስረግጬ እነግርሃለሁ፣ ይሻል ነበር። ትንሽ እንኳን ትንሽ እንትን አይልህም፣ አይኮነስርህም። ትንሽ ያሁን ነው አንተ የምታይ፣ ዛሬ የምትበላውን ነው፣ ዛሬ የምትጠጣውን ነው እግር እየላስክ። ጀግኖችማ ለአማራ ህዝብ የቆሙ ለኢትዮጵያ ህዝብ የቆሙ እስር ቤት እየተሰቃዩ ነው። ጀግኖች ምሁሮች እንደነ መስከረም አበራ እመጫቷ ጡቷ እንዲህ ወተቱ እየፈሰሰ ነው እስር ቤት የታጎረችው። ለምን? ለአማራ ህዝብ ስትል፣ ለእውነት ስትል፣ ለእውነት ስትል። ሌሎች እነ ዮሐንስ በያለው ማዕትናት ስማቸውን ስላለ ብዙ ናቸው በእስር ቤት የታጎሩት። ታዲዮስ ታንቱ ሽማግሌው ለእውነት ስለተናገሩ እውነትን ስለመሰከሩ በስርጅናቸው በመጦሪያቸው እስር ቤት የገቡት ለአንተ ሲሉ ነው። ለአንተ ለአማራው ሲሉ ነው። አማራ እንዲህ ነው ብለው ስለተናገሩ እሳቸው በስር ይማቀቃሉ ለአንተ። አንተ ግን እዚህ ትንደላቀቃለህ፣ በአማራው ደም ላይ ትንቦጫረቃለህ፣ ተዋኛለህ። ወዮልህ! ቁርጠኛ የሆነ አማራማ በዱር በገደል እየተንከራተተ ነው ያለው። ይህንን አረመኔ ለመጣል ይህን አረመኔ ለመገርሰስ እያደረገ ያለውን እያየ ነው። ዛሬ የአማራ የፋኖ ትግል በዓለም ደረጃ ታውቆ እንዲህ የአፍሪካን ቀንድ እያስጨነቀ እያመሰ ያለ ኃይል ሆኖ መጥቷል። ነገ ከነገ ወዲያ ታያለህ፣ በቅርብ ታያለህ፣ በቅርብ እግር ላሽ ሁሉ ታያለህ። ታዲያ ይሄን እያየህ ቁጭ የምትል አማራ የሆንክ የአማራ ወጣት የአማራ ጎልማሳ በየከተሞች ያለ፣ በባህር ዳር ከተማ ያለ፣ በጎንደር ከተማ ያለ፣ በደሴ ከተማ ያለ፣ በሰሜን ውስጥ ያለ፣ በሰሜን ሸዋ ያለ አጣዬ እንዲህ እየተቃጠለ እያየህ ዝም ብለህ የተቀመጥክ አማራ ሁነህ ባትፈጠር ይሻል ነበር። አማራ ሁነ ባትፈጠር ይሻል ነበር። ኢትዮጵያዊ ሁነ ባትፈጠር ይሻል ነበር። እነግርሃለሁ። ባትፈጠር ይሻል ነበር። እንደተፈለክ እየተለቀምክ እየተወሰርክ እየተገደልክ ወይ ተዋጋ ወይ ሙት እየተባልክ እየተቆላክ ዝም ብለህ ተንከርፈፈ እጅን የምትሰጥ ባትወለድ ይሻል ነበር። ሌላው በሰራዊት ውስጥ ያላችሁ የጄኔራሎች፣ የኮሎኔሎች፣ የአዋጊዎች አጃቢ የሆናችሁ ዝም ብላችሁ ብቻችሁን አትግቡ። ቀንድበውና ግባ። አዛዥን ግንባሩን በለው፣ ኮሎኔሉን ግንባሩን ብለህ ወደ ፋኖ ግባ። ዝም ብለህ አትግባ። እድል አለህ፣ የማጀብ እድል አለህ አይደል? እያጀብክ ነው አይደለ? ንቀለው፣ ግንባሩን በጥሰውና ሂድ። አመቺ ስፍራ ታገኛለህ። አጃቢ ነህ ታገኛለህ። ዝም ብለህ ብቻህን አትሂድ። አዛዥ የሆነውን እየቀነደብክ ሂድ። ያኔ የአማራ ትግል ይፈጥናል። ያኔ የኢትዮጵያ ትንሣኤ ይፈጥናል። እጅህን ባዶ እጅህን አትስጥ። በተቻለ መጠን መሪ ነው ያልከውን
የአማራን ህዝብ እንዲያልቅ የሚያደርገውን ለምን የመቶ መሪ አይሆንም? መቶ አለቃ አይሆንም? ሻምበል መሪ ባሻ አይሆንም? ቀንድበውና ሂድ። ዝም ብለህ አትሽለክ። ዝም ብለህ አትሽለክ። እድል አለህ። ግንባሩን ብለህ ለፋኖ ሂድና ለህዝብ ነፃነት ታገል። ብዙዎቻችሁ ይህን እያደረጋችሁ ነው። ብድራታችሁን እግዚአብሔር ይከፍላል። የህፃናት ደም፣ የሽማግሌዎች ደም ይኸው ደረጀ እንዳለ አቤቱ አስበን አለ። የህፃን ቤተክርስቲያን የሬሳ ክምር በአውደ ምሕረቱ ተደፍሮ የደም ማዕበል ሲደፋበት ሬሳ ሲከመርበት እያየ ዝም የምትል ባትወለድ ይሻል ነበር። አስረግጬ እነግራለሁ። ሞገስ አስገዶምና አብርሃም ደቦጭ እኮ ለኢትዮጵያ ነፃነት ለህዝባቸው ሲሉ ነው እኮ ራሳቸውን መስዋዕት አድርገው ቦምብ የጣሉ በግራዚያን ላይ የወረወሩ። እነሱ የጀመሩት እንትን ነው ይሄ ብሎ ተሻሽቶ በ4 ዓመት ውስጥ ጠቅልሎ ጣሊያን የወጣው ዛሬ ያንተ የራስህ ጠላት የሆነ ከጣሊያን የበለጠ ከጣሊያን የባሰ ጣሊያን እኮ ኢትዮጵያን እያለማ ነበር የሚዋጋው። መንገድ እየሰራ ነበር እኮ፣ ፋብሪካዎች እየገጠመ ነበር። ይሄ ግን የሀገር የኔ የምትለው ልማትን እያጠፋ መንገድን እየሰባበረ ምርትን እያጠፋ እያወደመ ነው እኮ ያለው። እና ይሄን እያየ ዝም ትላለህ? ዝም ትላለህ ሆይ? እውነት ከሆነ አላቅም። የህዋት መሪዎች የጦርነት አስከፊነት እርስ በርስ የመተላለቁ ሚስጥር ገብቷቸው አሻፍረኝ ብለው ወደ አዲስ አበባ እንደመጡ ሰምቻለሁ። ግን እነሱ ወደ አዲስ አበባ ነበረ መምጣት የነበረባቸው፣ ወደ ከፋኖ ጋር ስምምነት አድርገው ነበር። ይሄንን ቁንጮ አንድ ላይ ተባብረው መገርዘስ መጣል የነበረባቸው ግን ፋኖ ጥርስ አውጥቷል። እመነኝ በቅርብ ቀን ላንተ ግን ወዮልህ። አቤቱ የሆነብንን አስብ። ደረጀ ሀብተወልድ